ሰላም የኔ ውዶች እንዴት ናችሁ? እኔ ምላችሁ የሀይሚ ቅኔ ግን በጣም ይገርመኛል። አንዳንዴ ጊዜ ምረት አያውቅም። ኦላላ ይሄ ከባድ ትርጉም ያለው ነገር ነው። ምክንያቱም ጊዜን ማቃጠል አልፈልግም። ብሩኬ እየተሰናበትክ ነው ብራዘር። ነቃበል ነቃበል። እች ልጅ መሄዷ ነው። ሳትሄድ እግሯን ብትይዛት ይሻልሃል። አይ ዳኒ ሮስት ደግሞ አሁን ላይ ይከሳል አይከስ የሚለው ነገር የብዙዎቻችሁ ጥያቄ ነው። በደንብ አድርጎ ነው የሚከሰው፣ በደንብ ይከሰዋል። ምክንያቱም ናንጋፈጥ ጎበዝ ከሆንክ ናና ፊት ለፊት እንገናኝ ብሎታል ብሩኬ። ነገር ግን አይገናኝም። ምክንያቱም አትሉም እንዴ? የቀሩት ጥርሶቹ ሊረጋግፉ ይፈልጋል እንዴ? የቀሩትን ጥርሶችን ደግሞ አመጋምጎ ይላቀው እንዴ? የቀሩትን እነዚህን 32 ጥርስ አይደለ አንዱ ወልቋል፣ 31 ነው የቀሩት እና እነዚህን ደግሞ አራግፎ ቢጥልለትስ ምን ሆናቸዋል እንዴ? ጥርሱን አራግፎ አይኑን መንቁሮ ቢጥርስ። ስለዚህ ዳኒ ሮስት ከብሩኬ ፊት ካለ ፖሊስ አይቀርብም እንዴ? ይፈራል። የቀሩት ጥርሶች ቢረጋግፉበትስ? ሌላኛው የብዙዎቻችሁ ጥያቄ ሀብ መጥቶ ለምን አያስታርቃቸውም? እዛ ሆኖ ለምን ያወራል? ፍጹምስ ለምንድን ነው ማያስታርቃቸው? ለምን በመሀል ሰው አይገባም? ይህኔም የናንተም ጥያቄ ነው። ግን ለምን እንደማይገቡ ልንገራችሁ። ሲቀጥል ደግሞ ፍጹምን ቢሆን ለምን እንደማይገባ መሀል ላይ ልንገራችሁ። ተረጋጉ፣ መረጋጋት አለባችሁ። ያልገባበት ምክንያት ምን ይመስላችኋል? በመጀመሪያ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሶሪ ተጎራነንኩባችሁ። ደህና ነኝ። እናንተ እንዴት ናችሁ? ምን አዲስ አለ? አሸወይና ነው ዩቲዩብ መንደር እየተናወጠ ይገኛል ማለት ነው። ኦ ማይ ጋድነስ። በዛ ሴድ እንዶ ምን ይሻለኛል? እናንተ የት ልሂዳውንማ እና ሰብስክራይብ አድርጉ። ለማንኛውም አዳሚ ይሯሯጥ። እስኪ እኛንም ሰብስክራይብ አድርጉ። ከምትሳደቡ ሰብስክራይብ አድርጉ። አንዳንድ ተሳዳቢ ሰዎች ደግሞ ፈጣሪ ልብ ይስጣችሁ። በኢየሱስ ስም የተወጋ ይሁን የስድብ መንፈስ። ልጸልይላችሁ እውነቴን ነው። ካልሆነ የኔ ማኛን አምጥቼ ቤቴን ማጸለይ ያለብኝ። እንደው የስድብ መንፈስ የተወጋ ይሁን። እናላችሁ ሰብስክራይብ ካደረጋችሁ ወደ ወሬያችን እንሄድ። ሀይሚ ቅኔዋ እየበዛ ነው። እኔ እንዲህ ነኝ። ስለ እኔ ከማውራታችሁ በፊት መጀመሪያ ፊታችሁን መስታየት ላይ ቆማችሁ እዩት። ኦ ማይ ጋድ፣ እኔ ራሱ አይቼው አላቅም። የኔ ውድ ሀይሚዬ ቪዲዮ ስቀርጽ ወይ ደግሞ ቪዲዮ ሰው ሲደውልልኝ ብቻ ነው ማየው። ፊቴን ለምን እንደማላየው አላቅም። ሲቀጥል ደግሞ እውነት ነው ሰው ማለት ነው የራሱ አይታየውም፣ የሰው ነው የሚታየው። የኔ ቆንጆ ሀይሚዬ፣ የኔ ቸኮላታ አሽቃበጥሽ የሚለኝ ሰው አይጠፋም። አሁን ሀይሚዬ ስል ማለት ነው ሀይሚ የኔ ቸኮሌት። እውነት ነው። ሁሉም ሰው የሰው ጉድፍ መጎርጎር ነው እንጂ የራሱን ማመች ማየት ይወዳል። የራሳችን እኮ አይታየንም። ሲጀመር የራሳችን ልብስ ቆሽሾ የሰው ቆሻሻ የሰው ልብስ የምናይ ሰዎች እኮ ነን። ሀበሻ ሲባል በተለይ ሴቶች ኦ ማይ ጋድ አቃቂር ለማውጣት አንደኛ። እንግዲህ ጊዜ ቀልድ አያውቅም ብላለች። ኦ ማይ ጎድነስ፣ ይሄ ትልቅ ቅኔ ነው ጋይስ፣ ትልቅ ቅኔ ነው። ይሄ ማለት ምንድን ነው? በቃ ከብሩኬ ጋር ጊዜን ማቃጠል አልፈልግም። ጊዜን በወጣትነት ጊዜ እንዲሄድብኝ አልፈልግም። ቆንጆ ቸከስ ልጠብስ ነው ይመስላል። በዝግጅት ላይ ነኝ ነገር ነው። ነቃበል ብሩኬ፣ ነቃበል። ንቃችን የመሰለች ልጅ ከተወሰደብን ማለት ነው። ብሩኬ አሁን ከሌላ ሴት ጋር ቢሆን የሚያምር ይመስላችኋል? እኔ አያምርም። ከሀይሚ ጋር ነው የሚያምሩ። የእውነት በቃ ልክ ትክክለኛ ሚስቱ ናት ማለት ነው። አነስ ያለች ቅምም ያለች እና ከሌላ ሴት ጋር እንደው ከሶሲ ጋር እንደው አያምርም። ከሶሲ ጋር እውነቴ ነው። ሶሲ እናቱ ነው የምትመስለኝ እኔ ሳያት ማለት ነው። ሶሲና ብሩኬ ፎቶም ሳይ እንደው ምንም ነገር ሳይ በቃ ሶሲ እናቱ ነው የምትመስለኝ። ይቅርታ አድርጉልኝ እንጂ እኔ ብሩኬ ከሀይሚ ውጭ ከሌላ ሰው ጋር ቢሆን የሚያምር አይመስለኝም። እንግዲህ ምን እንደሚሆን መጨረሻቸውን እናያለን። ነገር ግን ፍጹሜ ለምን አይገባም? ለምን አያስታርቃቸውም? ለምን ዝም ይላል? ወንድሞቹስ እዛ ሆኖ ለምንድን ያወራሉ? ለምንድን ነው ዝም የሚሉት? ማስታረቅ የለባቸውም ወይ? ልጆቹ እስከሚጋደሉ ነው። አይ የኔ የዋሆች፣ እንደው የዩቲዩብ ተመልካች እኮ በጣም የዋህ ናችሁ። የኔ የዋሆች፣ እኔታችሁ ለምን አልነግራችሁም? ሆዳችሁን ለምን ይቆርጣችኋል? ለምን ትጨነቃላችሁ? ለምን ትከፋላችሁ? እኔታችሁ እያለሁ አትጨነቁ። ለምን እንትና ሽማግሌ ስትመርጡ እኔን አፈር በበለውላችሁ። እንዴት የሚያክል ትለፋላችሁ? ሽማግሌ መረጣ እኔ እያለሁ ለምን ነው ባያስታርቋቸው ነው የእናንተ ጥያቄ። እነዚህ ልጆች እርስ በርሳቸው ሊግባቡ ካልቻሉ ወንድሙም እዛ ሆኑ
ብሩኬ ክስ እስኪመሰረትለት ዝም የሚሉት ለምንድን ነው? ለምን ወደ ሰላም አያመጧቸውም? አዎ ዳኒ ያው ይከሳል፣ ምን ጥያቄ የለውም። ምክንያቱም ዳኒ ማን ነው ብሩኬ ፊት አይመጣም። ከመጣ የቀሩት ጥርሶችን አራግፎ ለመሄድ ነው የሚመጣው ብዬ ነው የማስበው። አሁንም ብሩኬ ካገኘ አይምረውም። ሲቀጥል ደግሞ ልጁ ደህንነቱን ካልፈለገ ህይወቱን ካልፈለገ ይምጣና እንግዲህ ጥርሶቹን ጨራርሶ ይሄድና ከዛ በኋላ እንግዲህ ሶሲ ፍርፍሩንም ፍትፍቱንም እየሰራች ታበያለሽ። የኔ ውድ እህት ፈርበበለው አይ እንደዚህ አይነት ፈሪ ወንድ አይስጥሽ፣ እንደው አይስጥሽ። እና እነሱ ለምን አያስታርቋቸውም? እናንተ ጥያቄ ነው። ፍፄስ ለምን አያስታርቅም? የማያስታርቁት የማይገቡበትን ምክንያት ልንገራችሁ። ምክንያቱም አልተጣሉም። መቼ ተጣሉ ሲጀመር? ቪዲዮ ላይ ነው የሚጣሉት እኮ ከቪዲዮ በኋላ እኮ አይጣሉም እንዴ እናንተ። ይስሩበት፣ ይሸቅሉበት። ዩቲዩብ እኮ አሁን እኮ ማለት ነው ዶላር ያለ ዶላር ነው የሚሰጣቸው። ዶላር ፍስ ነው የሚያደርጉት። የኔ ውዶች ምን ሆናችሁ ነው? አይጣሉም። ደግሞ ስለ ሰው ዶላር ምን አገባሽ የሚለኝ አይጠፋም። አዎ የሚለኝ አይጠፋም። ፈጣሪ ሆይ ትዕግስቱን ስጠኝ። ይሄ ምላሴ እኮ ነው ወደ የሚከተኝና ስራ ነው ጋይስ፣ ስራ ነው። ኢትዮጵያ እኮ ስራ የለም እኮ። የሆነ ስራ ብትጀምሩ ትከስራላችሁ። ዩቲዩብ ማለት ነው ምርጥ ስራ ነው፣ ምርጥ ስራ። በቃ ምንም ሳትለፉበት በትንሹ ቪዲዮ ሰርታችሁ ከዛ በኋላ ገባችሁ። ስለዚህ እነሱ ሲጀመር አልተጣሉም። ሲቀጥል ተመካክረው ስራ እየሰሩ ነው። ዳኒ አሁን ጥርሱ ወርቆ መስሯችሁ ነው እንዴ? ጥርሱ ላይ ሶፍት ነው የተቀጠቀበት። ሶፍት አድርጎ ከዛ አንጋንጋንጋ ይላል ሲያወራ እንዴ። ታዲያ ሰው ጥርሱ ከወለቀ እንዴት ሶፍት ጠቅጥቆ ያወራል? ጥል ደግሞ ሀይሚና ብሩኬ ይህን ያክል ጊዜ የገነቡትን ፍቅር፣ በስንት ነገር የተገነባ ፍቅር እንዲሁ በቀላሉ አልፈልግም አይባልም። ፍቅረኛ ባይሆኑም አብረው ስንት ነገር ያሳለፉ ልጆች ናቸው። ብዙ ነገር ተፈጥሮ አልፈዋል። ስለዚህ እንዲህ በቀላሉ የሚለያዩ አይደሉም። ገብታችኋላ? ብዙ ነገር የሰሩ ናቸው። ሊለያዩ ወይ ምናምን አይደለም። ዳኒም እንዲሆነ የተመቶ ወልቆ አይመስለኝም ጥርሱ፣ ግን ስራ ነው የሚመስለኝ፣ ስራ ነው እንጂ በዚህ ልክ ነው የነብሩክ የራሱ ስራ ራሱ እንደዚህ ትሰራላችሁ ብዬ አስቤ አላቅም። ግን እንግዲህ ጀምረውታል፣ እየሰሩ ነው። በቃ ኦልሬዲ ገብተውበታል። ከዚህ በኋላ እንደዛ አይነት ስራ ነው የሚሰሩ። ምክንያቱም የዩቲዩብ መንደር ሰዎች የሚወዱት ይሄን ነው። በቃ ድብድብ ነው፣ ንትርክ ነው፣ ጸብ ነው፣ ጭቅጭቅ ነው። ሰፍ ብለን የምናየው እኛ ራሱ እኔ ለምን እንደው አላቅም። አንድ ሰው ሲቁም ነገር ይስራላችሁ። ቁም ነገር እያስተማርኩ እስኪ አሁን ስለ ሰው ታወሪያለሽ። አንቺ ወረኛ፣ አንቺ ቦጫቂ፣ የሰው ስጋ ነው የምትቦጭቂ ትሉኛላችሁ። እስኪ አንድ ቀን የሚያስተምር ቪዲዮ ልስራላችሁ። በጣም የሚያስተምር ለእናንተም ለእኔም ልስራላችሁ። አንድ ሰው አያየውም፣ አንድ ሰው ማለት ነው። ይሄ ማለት ሀበሻ ወሬ ቡጭቃ ይወዳል። ለምን ቡና ፍልተሽ አትቦጭቂም ላላችሁኝ ደግሞ እስጡኝ፣ ግዙልኝ፣ ቡና ግዙልኝ። ኢትዮጵያ ቡና አንድሽ እንደገባ አልሰማችሁም? እሺ ከኢትዮጵያ አስመጡልኝ። እኔ እዚህ እነማዳም ቡና አይጣፍጠኝም፣ ይቅርታ አድርጉልኝ። እኔ አይጣፍጠኝም፣ ይሄ ውሃ ነው የሚለኝ። ይሄን ዝም ብዬ እንደ ሻይ በኩባያ ነው የምጠጣው። ስለዚህ ግዙልኝና ረከቦትን ምንም አምጡልኝ፣ አፍልቼ በቪዲዮ ቁጭ ብዬ አወራቸዋለሁ። ወጭቃለሁ ስጋ፣ ምን ችግር አለው? ስጋ ቦጭቂ አስተያየት መስጠት አይቻልም እንዴ? ስለዚህ እነሱም በቃ ስራ ነው። ገባችሁ? እንደዚህ ካልተሰራ ሰው አያይም። ህዝቤ እንደው ቁም ነገር አይወድም። እንደው ጸብ፣ ግጭት፣ ንትርክ፣ ስድድብ ነው በቃ። አሁን እኔ የሆነ ሰው እየተሳደብኩ ብመጣ ሳፍ ብላችሁ ነው መጡት። ስለዚህ እኔ አንዳንዴ ግን ማለት ነው እንዲሁ የማይሆን ነገር መስራት አልፈልግም። ይቅርታ አድርጉልኝ። ይድልን የሚያዋርደኝን ነገር አልሰራም ለገንዘብ ብዬ። ግን እኔ አሁን ማለት ነው አይኔን አፍጥጬ እየተሳደብኩ ክብሬን ጥዬ ብመጣ አዳሜ ሰፍ ብለሽ ነው የምታይ። አልፈልግም እንደዚህ ክብሬን ጥዬ ተሳድቤ የመጣው ገንዘብ በአፍንጫ ይውጣ። አስተያየት ትክክለኛውን አስተያየት ሰጣለሁ። አሁን ውሸት ቅድድ ያለ ውሸት አንድ ውሸት ባመጣ ማለት ነው እስከ 20 ሺህ እስከ 30 ሺህ ይታይ ነበረ። በቃ ውሸት ቅድድ ዳርግሽ ከሰራሽ ማለት ሁልሽም። ስለዚህ ህዝቤ ውሸት ይወዳል፣ ድብድብ ይወዳል፣ ጸብ ይወዳል፣ ንትርክ ይወዳል። ስለዚህ እነሱ እናንተ የምትወዱትን እኛ የምንወደውን ነገር እየሰሩ ነው። ሲጀመር አልተጣሉም፣ አይለያዩም፣ ሊለያዩም አይችሉም። በዚሁ አጋጣሚ ተለያይተዋል ብላችሁ በመሀል ገብታችሁ ብሩኬን ለመውሰድ ጥረት የምታደርጉ፣ ሀይሚንም ለመውሰድ ጥረት የምታደርጉ እርማችሁን አውጡ። ለቅሶ መቆም ትችላላችሁ። ለቅሶ እንደርሳለን እንጂ እነሱ
ስራ እየሰሩ ነው። ስራ ባይሆን ኑሮ የሁሉ ነገር ሲፈጠር ወንድሞቹ ዝም ብለው አያዩትም። ገባችሁ? ጓደኞቹ ዝም ብለው አያዩትም። ይህን ያክል ድብድብ ሲፈጠር ንትርክ ሲፈጠር ዝም የሚል የለም። የእውነት ቢሆን ግን ስራ ነው ባጭሩ ማለት ነው።